የኢትዮጵያ ድሪል ከቀን ወደ ቀን አዳዲስ ለውጦችን እያሳየ መጥቷል። ለዚህም ምክንያቱ ችሎታ ያላቸው ራፐሮች እድል በማግኘታቸው ሲሆን በዛሬው ቪዲዮም እንደነ ልጄብ፣ ሊል ሮባና ሮቢራ የመሳሰሉ ራፐሮችን እናያለን። እንዲሁም መጨረሻ ላይ ደግሞ በጣም አደገኛ የሆነው የ17 ዓመቱ ፉሊቾፕ የሰራቸውን ወንጀሎች እነግራችኋለሁ። በመጀመሪያም የኢትዮጵያን ድሪል ሀ ብሎ የጀመራትን ልጄብን እንመልከት። ልጄብ የመጀመሪያዎቹ የድሪል ራፐሮች ውስጥ በአንደኛነት የሚጠቀስ ሲሆን ድሪልን ማንም ሳያውቀው በፊትም በተከታታይ ሙዚቃዎችን ይለቅ ነበር። አብዛኛው ሰውም ልጄብ ሙዚቃ የጀመረው ከኤምኦቢዎች ጋር ቢፉስ ሲገባ ይመስላቸዋል። ነገር ግን ልጄብ 2021 ላይ ነበር የድሪል ሙዚቃዎችን መልቀቅ የጀመረው። ወደ ሀገራችን ይዞት የመጣው የድሪል ቫይብ ደግሞ ለየት ያለ ሲሆን ከለንደን ድሪል ጋርም ተመሳሳይ ስታይል አለው። ልጄብም እንደ አርቲስት ራሱን የሚይዝበት መንገድ ከብዙ የኢትዮጵያ ራፐሮች ይበልጣል። ምክንያቱም አብዛኛውን ጊዜ ራፐሮች የሚናቁት ሶሻል ሚዲያ ላይ በብዛት ሲታዩ ሲሆን ልጄብ ግን በሙዚቃ ቪዲዮ ካልሆነ በቀር ኢንተርኔት ላይ አይታይም። እስከዛሬ እንኳን ልጄብ ኢንተርቪው የተደረገው አንድ ቦታ ላይ ብቻ ነው። ይህም ከማኒ ጋር የሚውዚክ ቪዲዮ በሚቀርጽበት ጊዜ ሲሆን ቪዲዮውም የማኒ የዩቲዩብ ቻናል ላይ ይገኛል። በጊዜውም ልጄብ ታለንት ሳይኖራቸው ሙዚቃ ለሚሰሩ ሰዎች ምን ትመክራቸዋለህ ተብሎ ሲጠየቅ ይህም ብሏል። በቃ ሙዚቃ ማይሆናቸው ሰዎች አሉ፣ ግን ስቲል ይዘፍናሉ ሰው ስለሚያደርገው። ቦታችን ምን ሰራላችሁ? የሆነ በቃ የሆነ ቁራል የሆኑ ሚኒስትሩ የሆነ ብቻ የሆነ ነገሩ ነው። ከዚህ በኋላም ብዙ ሰዎች ልጄብ እንደዚህ የተናገራቸው ኤምኦቢዎችን ነው ያሉ ሲሆን ሌሎች ደግሞ ስካትናቲን ነው ብለዋል። ልጄብም ከስካትናቲና ከኤምኦቢ ጋር የከረረ ጸብ አለበት። ወደዚህ ከማለፋችን በፊት ግን ድሪልን የፈጠሩ ሀገራት የደረሱበትን ደረጃና እያስከፈላቸው ያለውን ዋጋ እንመልከት። ድሪል በመጀመሪያ ቺካጎ ላይ የተመሰረተ ሲሆን ጊዜ በሄደ ቁጥር ግን ኒውዮርክና ሌሎች ከተሞችም ላይ ተስፋፋ። ድሪል ላይም በትክክል የሚኖር ህይወት ነው የሚዘፈነው። በራሱ ድሪል ማለትም አንድን ሰው ተኩሶ መምታት ሲሆን በዩኬ እይታ ደግሞ በስለት መውጋት ማለት ነው። ድሪልም ዓለማችን ላይ ካሉ የሙዚቃ አይነቶች ውስጥ በጣም የተለየ ነው። ለምሳሌ እንኳን ከፍሎ ብንጀምር የድሪል ሙዚቃዎች ከፍተኛ የሆነ የኢነርጂ ፍሎ አላቸው። በተለይም የዩኬ ድሪል ቃላቶቹ በፍጥነት የሚወጡ ሲሆን የሚያስተላልፈው መልእክት ደግሞ የጨለማ ህይወት መስታወትና የተስፋ መቁረጥ ይዘት አለው። ስለ ግጥም ስናወራ ደግሞ የቺካጎ ድሪሎች በከፍተኛ ሁኔታ በቫዮለንት ግጥሞች የተሞሉ ናቸው። በእውነት የሚኖሩት ህይወትም ስቃይ የተሞላበት በመሆኑ ኑሯቸውን ከጥበብ ጋር አዋህደው ሲያቀርቡትም በብዙዎች ተወዶላቸዋል። አሁን ደግሞ የድሪል ሙዚቃዎች የፈጠሩትን ጸብና ያደረሱትን ጉዳት እንመልከት። ቺካጎ በአሁኑ ጊዜ አደገኛ ከሚባሉ የአሜሪካ ከተሞች ውስጥ ትጠቀሳለች። በ2013 ግን ቺካጎ እዚህ ደረጃ ላይ አንደኛ የነበረች ሲሆን ለዚህ ምክንያቱም በጊዜው የድሪል ሙዚቃ በጣም ስለተስፋፋ ነው። ፖሊሶችም ቺካጎ ውስጥ ያለው የሰዎች ሞት ከዓመት ወደ ዓመት እንደሚጨምር ተናግረዋል። በተለይም እነዚህ ወንጀሎች የሚፈጸሙት የእረፍት ቀናት ላይ ሲሆን በአማካይም ቅዳሜና እሁድ ላይ በየጊዜው ከ10 እስከ 15 ሰዎች ይገደላሉ፣ 40 የሚሆኑ ሰዎች ደግሞ ይጎዳሉ። ከሁሉ በላይ የሚያሳዝነው ደግሞ ያለ ጥፋታቸው በተባራሪ ጥይት የሚሞቱ ሰዎች ሲሆኑ አብዛኞቹ ራፐሮችም የተለያዩ ድራጎችን ስለሚጠቀሙ በትክክል ታርጌት ያደረጉትን ሰው መምታት አይችሉም። ድሪልም መሰረቱን የያዘው አስቸጋሪ ውሎን በሚያሳልፉትና ሰው ሳይሞት በማያድርባት ሳውት ሳይድ ኦፍ ቺካጎ ነው። በተለይም ደግሞ ውድላውን ወይንም ድሪል ሲቲ በመባል የሚታወቀው ሰፈር በጣም አደገኛ በመሆኑ በየቀኑ የብዙ ሰዎች ህይወት ያልፋል። ፓክማን የተሰኘው ራፐርም እዚሁ ሰፈር የሚገኝ ሲሆን ለመጀመሪያ ጊዜም ድሪል የሚለውን ቃል ለመተኮስ የተጠቀመው ኢትስ ኤ ድሪል በተሰኘው ሙዚቃው ነበር። ፓክማንም ይህም ሙዚቃ በለቀቀ በዛው ዓመት ተተኩሶበት ሞተዋል። ይህ ፓክማን ሙዚቃ ግን ለወደፊት ለሚመጡ የድሪል ራፐሮች መሰረት ሆናቸው እንደነ ቺፍ ኪፍ ያሉ ራፐሮች የፓክማንን አሻራ አስቀጥለዋል። ወደ ኢትዮጵያ ድሪል ከመግባታችን በፊትም ፉሊቾፕ የተሰኘውን በጣም አደገኛ የቺካጎ ራፐር ላስተዋውቃችሁ። ይህ የድሪል ራፐር ገና 17 ዓመቱ ቢሆንም ቺካጎ ውስጥ ግን በጣም የተፈራና የተወራለት ሰው ነው። የፒጂኤፍ ወይንም ሳይኮ ጋንግ ፋሚሊ አባል የሆነው ፉሊቾፕ የተለያዩ ሰዎችን ህይወት ያለ ርህራሄ አጥፍቷል። ይህ ቡድንም ሳይኮ ጋንግ የተባለው ሳይኮ የተሰኘው የቡድኑ አባል ሲሞት ሲሆን ከዚህ በኋላም በቀል ለመመለስ ሁሉም የቡድን አባላት መሯሯጥ ጀመሩ። በጊዜውም የሳይኮን ገዳይ ለመበቀል በሚል የብዙ ጠላቶቻቸውን ህይወት አጥፍተዋል። ፉሊቾፕን በመጀመሪያ የሚታወቀው ሊልስኮም በመባል ነበር። ኢንተርኔት ላይም እየታወቀ ሲመጣ ሌላ ብለዳውን ሊልስኮም የተሰኘ ራፐር ጋር ተመሳሳይ ስም ሆነበት። አድናቂዎቹና የኢንተርኔት ፕላትፎርሞችም በዚህ በመደናገራቸው ራሱን ፉሊቾፕ ብሎ ሰየመ። ፉሊቾፕ ራሱን የገነባበት መንገድም ከቡራቡል ጋር ተመሳሳይ ሲሆን ፉሊቾፕም ኢንስታግራም ላይቭ ላይ ሆኖ ሰዎችን ይዘርፋል። የዘረፋቸውን ውድ ዕቃዎች ለላይቭ ተመልካቾቹ ያሳያል። እንዲሁም የጠላቶቹ ሰፈር ሄዶ እየተጣላ ላይቭ ለሚመለከቱ ሰዎች ያሳያል። ፉሊቾፕ የሚያደገው የጥይት ተኩስ ኖርማል በሆነበት ሰፈር ሲሆን ገና በ6 ዓመቱም ተኩስ ሲጀመር ምን ማድረግ እንዳለበት ያውቃል። Every day a shootout. I'm like 6.
Merso, I'm 6 years old, they shooting every day. ብዙ ህፃናትም ትምህርት ሲያጠኑ ቻፓ ግን የመሳሪያ አይነቶችን ነበር የሚያጠናው። ገና በ9 ዓመቱም የማስጠንቀቂያና የጸብ ተኩሶችን ለይቶ ያውቅ ነበር። ለአደጋ ተጋልጦ ያደገው ፉሊቾፕም ተኩስ የማይፈራ ሲሆን የተኩስ ድምጽ ሲሰማም ደስ እንደሚለው ተናግሯል። ከዚህ በኋላም ፉሊቾፕ የግሉን መሳሪያዎች ይዞ መንቀሳቀስ ጀመረ። ትምህርቱንም ከጊዜያት በኋላ አቋረጠው። ለዚህ ምክንያቱም በጊዜው ብዙ ጠላቶች ስለነበሩት ወደ ትምህርት ቤት ሲሄድ እንዳያጠቁት ነበር። Was it a situation you just started going cuz like all right cuz a lot of niggas from Chicago they say they start going to school cuz the ops and shit. Yeah, like hard. Shit like that. Yeah, like shit like that. Like I'm going to school. Like going to school for like Chicago. You gotta be prepared going to school on Sosa cuz like, motherfuckers losing their life on Sosa. I ain't going like on Sosa. አንድ ቀንም ፉሊቾፕ እና ጓደኞቹ ወደ ሱፐርማርኬት ይገባሉ። አካባቢውን ካጠኑ በኋላም ፉሊቾፕ መሳሪያ ወጥቶ ባለቤቱ ጋር በመደቀን ሱቅ ውስጥ የነበረውን ገንዘብ ወስደዋል። በሌላ ጊዜ የተቀረጸ ቪዲዮ እንደሚያሳየው ደግሞ ፉሊቾፕ ከጓደኞቹ ጋር ሆኖ ሰው ሲደበድብ ይታያል። በጊዜውም የመጀመሪያውን እርምጃ የወሰደው ፉሊቾፕ ነበር። ስለ ፉሊቾፕና ሌሎች የውጭ ሀገር ራፐሮችም ሰፋ አድርጌ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። አሁን ደግሞ ወደ ሀገራችን ራፐሮች ተመልሰን ሊል ሮባንና ሮቢራን እንመልከት። ብዙ ሰዎች እንደሚሉትም ሊል ሮባ ከልጅብ ቀድሞ ድሪል እንደጀመረ ሲሆን የኢትዮጵያ ኢሞራፕ ላይም ደማቅ አሻራ እንዳሳረፈ ይናገራሉ። ኢሞራፕ ማለት ኢሞሽናል የሆነ ስሜትን በራፕ ሙዚቃ መግለጽ ነው። ለምሳሌም እነ ጁሲ ወርልድ እና ሊል ፒፕ የኢሞራፕ አርቲስቶች ናቸው። ሊል ሮባም ራሴን ነው የተሰኘው ሙዚቃ 2022 ላይ ለቀቀ። የዘፈንም በተለየ መልኩ የቲክቶክ ትሬንድ ሆኖ ብዙዎች ተቀባበሉት። ለዚህ ምክንያቱም የብዙ ሰዎች ህይወት ከዚህ ሙዚቃ ጋር ስለሚገናኝ ሲሆን ይህን ዘፈን ያዳመጡ ብዙ ሰዎችም ራሳቸውን አጥፍተዋል። ሊል ሮባም በሙዚቃው ውስጡ ያለውን ምሬት ምንም ሳያስቀር ተናግሮታል። ይህ ሙዚቃም ትኩረት የሚያደርገው በዙሪያ ያሉ ሰዎች የከዱት አንድ ወጣት ላይ ሲሆን ይህ ሰውም ቤተሰቦቹ ሳይቀሩ ይጠሉታል። በዚህም ሰው ጋር መግባባት ያልቻለው ይህ ሰው ምነው ባልተወለድኩ ይላል። እንዲሁም ራስን ለማጥፋት ይሞክራል። በሚያሳዝን ሁኔታም ኢትዮጵያ ውስጥ ከዚህ ጋር ተመሳሳይ ህይወት ያላቸው ሰዎች እየበዙ መጥተዋል። ነገር ግን ትክክለኛው መንገድ ራስን ማጥፋት ሳይሆን ህይወትን ቆም ብሎ አይቶ የተሻለውን መንገድ መውሰድ ነው። ሊል ሮባም ከቆይታ በኋላ ራሴን ነው ቁጥር 2 ለቀቀ። ይህ ሙዚቃም በተመሳሳይ በቤተሰቦቹና በአካባቢው ባሉ ሰዎች ስለተከዳ አንድ ሰው ይናገራል። እነዚህን ሙዚቃዎችም ይበልጥ ያሳመራቸው የማሞ ቂሎ አኒሜሽን ሲሆን በቀላሉም የሚፈልጉትን ስሜት ገልጸውበታል። ራሴን ነው የመጀመሪያው ፓርትም 3 ሚሊዮን እይታ ሲኖረው ሁለተኛው ደግሞ 1 ሚሊዮን ቪው አለው። ነገር ግን ጃንዋሪ 30 2022 ላይ ሙሉ የኢትዮጵያ ህዝብን ያስደመመ የድሪል ሙዚቃ በዋን ሁድ ዩቲዩብ ቻናል ተለቀቀ። ይህም በሊል ሮባና በሮቢራ የተሰራው 2NM ብሎክ ነበር። ይህ ሙዚቃም የመጀመሪያው ሚውዚክ ቪዲዮ የተሰራለት የድሪል ሙዚቃ እንደሆነ ብዙ ሰዎች ይናገራሉ። በአሁኑ ሰዓትም 3 ሚሊዮን እይታን ዩቲዩብ ላይ አስገኝተዋል። ከዚህ በኋላም ሊል ሮባና ሮቢራ የኢትዮጵያን ድሪል በራሳቸው መንገድ እየቀረጹ አዳዲስ ሙዚቃዎችን ማውጣት ጀመሩ። በተለይ ገባውን አራዳ የተሰኘው ሙዚቃቸው በብዙዎች የተወደደ ሲሆን የሙዚቃ ቪዲዮውም በጣም አሪፍ ነበር። ሮቢራ የተሰኘው ራፐርም ትልቅ ችሎታ እንዳለው ብዙዎች ቢናገሩም በአሁኑ ሰዓት ግን አዳዲስ ስራዎችን እያወጣ አይደለም። የሮቢራን ችሎታ በትንሹ ለማየትም 2023 ላይ የተለቀቀውን ይህን ፍሪስታይል አዳምጡት። ታይገራውን እንዳረሳቀኙን አይነህን ክፈት በደም ተመልከቱሉ። ሊል ሮባና ሮቢራም የኢትዮጵያን ድሪል ተቆጣጥረውት እንዳልነበር በአሁኑ ሰዓት ግን ሁለቱም ጠፍተዋል። ስለ ኢትዮጵያን ድሪል ጅማሬ ካወራንም ኤምስሞክን መርሳት የለብንም። ጁን 2022 ላይም ኤምስሞክና ዋይንቴን ከሩቁ ያዩናል የተሰኘ ሙዚቃ ለቀው ነበር። በጊዜውም ድሪል ኢትዮጵያ ውስጥ ስላልተለመደ ብዙዎች በዚህ ሙዚቃ የሳቁ ቢሆንም አሁን ላይ ግን ይህ ሙዚቃ የድሪል ጅማሬዎች ላይ ካሉ ምርጥ ስራዎች ውስጥ አንዱ ሆኗል። ቀጣይ እንድሰራላችሁ የምትፈልጉትን ራፐር ኮሜንት ላይ ጻፉልኝ። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።